አንድ እውነት ልንገራችሁ፣ የፎርሲ ፀጉራችሁ ሁልጊዜ የሚበጣጠስ ከሆነና እርጥበት አሊዝ ብሎ ካስቸገራችሁ፣ መታጠብና መበጠር የጦርነት ያህል የሚከብዳችሁ ከሆነ ችግሩ የፀጉራችሁ ማንነት ላይ አይደለም። ችግሩ ፀጉራችሁ የምታስተናግዱበት መንገድ ነው። አብዛኞቹ በተፈጥሮ ፀጉር የሚደረጉ የፕሮቲን ትሪትመንቶች የሚከሽፉበት አንድ ሚስጥራዊ ምክንያት አለ። ፀጉሩን ያጠናክሩታል፣ ነገር ግን የመለጠጥ ባህሪውን ያጠፉታል። ስለዚህ ዛሬ የፀጉራችንን ጥንካሬ የሚጨምርና ነገር ግን በፍጹም እንዲሰባበር የማያደርግ የእጽዋት ፕሮቲን ማስክ አሳያችኋለሁ። ሁልጊዜ እንደማወራችሁ እነዚህ ተራ የቤት ውስጥ ቅልቅል አይደሉም። ውህዶቹ የእጽዋትን ተፈጥሯዊ ጉልበት ፀጉራችሁ እንዲመጣው አድርገን የምናዘጋጅበት ጥበብ ነው። ዋናው ምስጢር ግን ከመጀመራችን በፊት ዋናው ምስጢር ፀጉራችሁ ጤናማ እንዲሆን 3 ነገሮች ያስፈልጉታል። ይህንን ነገር ለ100 ጊዜ ደጋግሜ ልንገራችሁ። ስትሬንግዝ፣ ሃይድሬሽን እና ኤላስቲሲቲ። ምን ማለት ነው? እርጥበት ያስፈልገናል፣ ፕሮቲን ያስፈልገናል፣ የመለጠጥ አቅም ያስፈልገናል ማለት ነው። ከነዚህ አንዱ እንኳን ቢጓደል ፀጉራችሁ ይደርቃል፣ ይቆስላል፣ በመጨረሻም ደግሞ ይበጣጠሳል። ስለዚህ ዛሬ የምናዘጋጃቸው ውህዶች እነዚህን 3ቱን በአንድ ላይ አጣምሮ ይዘዋል። ውህድ አለን፣ ውህድ ሻይ አለን። ስለዚህ እውነተኛ ለውጥ የምትፈልጉ ከሆነ ሁለቱንም ማድረግ አለባችሁ። የሚቀጥሉትን 10 ደቂቃ አብራችሁ ነው። ስለዚህ ዛሬ ውህዴን ለማዘጋጀት ከሚያስፈልጉኝ ዋነኛ ግብአቶች ውስጥ አብሽ፣ ሩዝና የባሚያ ጄል ወይም ባሚያ ወይም ኦክራ የምንለው ማለት ነው። እነዚህ 3ቱ ግብአቶች ዋነኛ ማስኩን የሚሰሩልኝ ናቸው ማለት ነው። ምንድነው ማደርገው? 5 ማንኪያ አብሽ እና 4 ማንኪያ ሩዝ አደርጋለሁ ማለት ነው። ብዛቱ እንደ ፀጉራችሁ ብዛትና ቁመት ሁሌም እንደምላችሁ ስለሚለያይ እናንተ እንደሚበቃችሁ ማድረግ ትችላላችሁ ማለት ነው። እኔ 5 ማንኪያ አብሽ እና 4 ማንኪያ ሩዝ አንድ ላይ ደባልቄ ለ24 ሰዓት እዘፈዝፋቸዋለሁ ማለት ነው። ለምንድን ነው የምዘፈዝፈው ለ24 ሰዓት? አብሹ ሲዘፈዘፍ ፀጉራችንን የሚያለሰልስ እና ታዛዥ የሚያደርግ ተፈጥሯዊ ጄል ያመነጭልኛል። ሩዙ ደግሞ ሲቆይ በውስጡ ያለውን ኃይል ይለቅልኛል ማለት ነው። ይህ ኃይል ደግሞ የተጎዱ ፀጉር ዛላዎችን ጠግኖ እንዲጠነክሩ ያደርጋቸዋል ማለት ነው። ስለዚህ የምንጠቀመው የሩዝ ውሃ ብቻ ሳይሆን ራሱ ሩዙን በመፍጨት ስለሆነ ትሪትመንቱ የበለጠ ፀጉርን የሚያጠናክር ይሆንልኛል ማለት ነው። እሺ እነሱን ለ24 ሰዓት ተዘፈዝፋቸዋለሁ ማለት ነው። ከዛ በንጋታው ጠዋት ላይ ምን አደርጋለሁ? ባሚያዬን አዘጋጃለሁ ማለት ነው። ባሚያዬን 5 ወይም 6 ፍሬ ባሚያ እከትፋለሁ። ደቀቅ አድርጌ ከከተፍኩት በኋላ እሱን ለ3 ሰዓት ያህል ወይም ለ2 ሰዓት ዘፍዝፌ ለብቻው እተወዋለሁ ማለት ነው፣ ጄሉን እንዲያወጣልኝ። ከዛ ከዘፈዘፍኩት በኋላ በአንድ ኩባያ ውሃ ያው በተዘፈዘፈበት በራሱ ውሃ ትንሽ ልጨምርበት እችላለሁ፣ እቀቅለዋለሁ ማለት ነው። ለ10 ወይም ለ15 ደቂቃ ነው የምቀቅለው ማለት ነው። አረፋ እያወጣ ቲክ እየሆነ ይመጣል። ጄሉን አየዋለሁ ማለት ነው ውሃው ሲፈላ። ምክንያቱም ባሚያው ፖሊሳካራይድ የተባለውን ተዝለግላጊ ጄል ስለሚለቅልኝ ጄሉ እስከሚወጣ ድረስ ቀስ እያልኩ እያማሰልኩ አፈለዋለሁ ማለት ነው። ይህ ጄል ደግሞ በፀጉር ዘለላዎች ላይ እንደ ቀጭን ሽፋን በመሆን ፀጉራችን ሳይበጣጠስ ሳይተሳሰር፣ በተለይ ደግሞ በቀላሉ እንዲበጠር ያደርገዋል። ስፔሻሊ ፎርሲ ፀጉር ወይም በተለምዶ ከርዳዳ የምንለው ፀጉር ካለ ባሚያ በጣም የግድ ነው ማለት ነው። ባለፈው ስለ ፀጉራችሁ የሚከረድድባችሁ ልትታጠቡት ስትሉ በጣም እየተያዘ የሚያስቸግራችሁ ከሆነ ኢላስቲሲቲው ከጠፋ የሰራሁላችሁ ቪዲዮ አለ ስለ ባሚያ ከርከዴና ተልባ። ስለዚህ እሱን ቪዲዮ ብታዩት በጣም ደስ ይለኛል። ከዛ የዘፈዘፍኩትን ሩዝ እና አብሽ 24 ሰዓት ሞልቷል ማለት ነው። 24 ሰዓት ከሞላ በኋላ ምን አደርገዋለሁ? ወደ መፍጫ ከተውና መፍጨት ጀምራለሁ ማለት ነው። ድቅቅ አድርጌ ነው የሚፈጨው። ምንም አይነት ፓርቲክልስ ወደ ፀጉሬ ውስጥ እንዲገባ ስለማይፈልግ በደንብ አድርጌ አድቅቄ ፈጨዋለሁ ማለት ነው። ከዛም በንጹህ ጨርቅ አጠለዋለሁ ማለት ነው። ስቶኪንግ ሊሆን ይችላል፣ ነጠላ ሊሆን ይችላል። እናንተ በተመቻችሁ ንጹህ ጨርቅ ብቻ ጭምቅ አድርጋችሁ ጄሉን እንዲያወጣ ታጠሉታላችሁ ማለት ነው። እንደዛ በምታደርጉበት ሰዓት የምናገኘውን ወተት መሰል ክሬሚ የሆነ ወተት ከለር ያለው የሚያምር የሆነ ፈሳሽ እናገኛለን ማለት ነው። ስለዚህ የሩዙን ጥንካሬና የአብሹን ወዝ የያዘ የሚያምር ክሬም እናገኛለን ማለት ነው። ትንሽ የአብሽ ሽታ ሊኖረው ስለሚችል ጥቂት ቡና እንጨምርበታለን ማለት ነው። የድቅቅ ያለ ቡና እንጨምርና አንድ ላይ እናማስለዋለን። የሚያምር ቲክ ይሆናል ማለት ነው። ከዛ በመቀጠል ደግሞ ያ የቀቀልኩት ባሚያ ደርሳልኛለች አይደለ? ስለዚህ ባሚያውን አመጣውና አጠለዋለሁ። ይሁትማ እንዴት እንደሚያምር አያችሁት? ዝልክልክልክ እያለ ይወርዳል ማለት ነው። በተለይ ከርዳዳ ፀጉር ይሄ አፍ ቢኖረው በቃ ቴንኪው የሚላችሁ ነው ማለት ነው። በጣም ደስ ይለዋል እንደዚህ አይነት ጄል ማለት ነው። ስለዚህ አንድ ላይ አዋህደዋለሁ ማለት ነው። በደንብ አድርጌ ጄሉን አማስዬ ከሰራሁት ማስክ ጋር በደንብ አድርጌ አዋህደውና ከዛ በኋላ ቆንጆ ውህድ ለፀጉር ያዘጋጀውለት ማለት ነው። ይሄ ውህድ ጥንካሬ ያለው፣ እርጥበት አለው፣ ልስላሴን ሁሉንም ኦል ኢን ዋን በአንድ ላይ የያዘ ድንቅ የተፈጥሮ ትሪትመንት ነው ማለት ነው።
ይህንን ውህድ ፀጉራችሁን በአንድ ሻምፑ ከታጠባችሁት በኋላ ተቀቡት። ምክንያቱም ፀጉር እርጥብ ሲሆን ቀዳዳዎቹ ይከፈታሉ። ይህ ውህድ ደግሞ ወደ ውስጥ ዘልቆ እንዲገባ ይረዳዋል ማለት ነው። ፀጉራችሁን በትንንሽ እየከፈላችሁ ከስር እስከ ጫፍ ድረስ በደንብ አድርጋችሁ አዳርሱት፣ ቀቡት። እያንዳንዱ ዘለላ ማግኘት አለበት። የራስ ቅላቱንም ጭምር በደንብ አድርጋችሁ ትቀቡታላችሁ። ከዛ ትዊስት እየሰራችሁ በደንብ አድርጋችሁ ትቀቡታልና ታዳርሱታላችሁ ማለት ነው። ከዛ ለአንድ ሰዓት፣ አሁን ደግሞ ቅዝቃዜ ስላለ ምናልባት 1 ሰዓት ተኩል ታቆዩት እና ትታጠቡታላችሁ በኮንዲሽነር ማለት ነው። ለምንድን ነው ከዛ በላይ የማናቆየው ካላችሁ ፀጉራችሁ ደስ ሊለው ይችላል 4 ሰዓት ብትቆዩለት። የራስ ቅላችሁ ግን አይፈልግም ምንም። ብዙ ጊዜ ደግሞ እንደማወራችሁ የፀጉራችን ዋነኛ ፋብሪካ የራስ ቅላችን ነው ብያቸዋለሁ። እሱ ከተጎዳ ዛለው በቃ ምንም ህይወት የለውም። ስሩታን መውደቅ መበጣጠስ ይጀምራል ማለት ነው። ስለዚህ በራስ ቅላችን ላይ ቀልድ ስለሌለ ከ1 ሰዓት በላይ ወይም ከ1 ሰዓት ተኩል በላይ አናቆየውም ማለት ነው። እሺ ፀጉራችን ታጠብ ነው። ሁሌ እንደምናወራው ያገኘነውን እርጥበት መቆለፍ አለብን አይደለ? ስለዚህ የመጀመሪያው የታጠብንበት ቀን የሬት ጄል ከጥቂት የኮኮስ ዘይት ጋር በመቀላቀል ተቀብተን እናሳድረዋለን ማለት ነው። ሬት ጄሉ እንዴት እንደምታጥቡት ምናምን ሁልጊዜም በተደጋጋሚ አውርተናል ከዚህ በፊት በነበሩት ቪዲዮዎች። ስለዚህ እንደዛ ታጥቦ የተጨመቀ ንጹህ የሬት ጄል ለፀጉራችን ሳናበዛበት እንደ ቅባት ነው። ጥቂት ለምሳሌ ግማሽ ማንኪያ ኮኮስ ሊሆን ይችላል። እሱን ጨምረን በደንብ አድርገን ከስር እስከ ላዩ ድረስ ቀብተን 2 ቦታ ሰርተን ሲልክ ሻሻችንን አድርገን የመጀመሪያ ቀን እናድራለን ማለት ነው። ስለዚህ ፀጉራችን የሚያስፈልገውን ጥንካሬና እርጥበት ከሰጠነው በኋላ ሳምንቱ ሙሉ ጤናውንና ወዙን ጠብቆ እንዲቆይ ምን እናድርግለት ነው። እዚህ ጋር ነው እንግዲህ ዋነኛው የብዙ ፀጉር እንክብካቤዎች የሚከሽፉት ማለት ነው። ፀጉራቸውን ፕሮቲን ይሰጡታል፣ ይንከባከቡታል። ከዛ መልሰው ወይ ካክስ ይሰጡታል፣ ወይ ውጥር ያለ ሹሩባ ይሰጡታል፣ በፓራፊን ቅባት ያደርቁታል። በቃ ከዚህ በኋላ ይወድቃል ማለት ነው። እኛ ግን እንደዛ አናደርግም። ምንድን ነው የምናደርገው? መጀመሪያ ቀለል ያሉ ሹሩባዎችን እንሰራለን። ጫፉን ግን አንሰራውም። ሹሩባዎቹም ውጥር ያሉ አይደለም፣ ቀለል ያሉ ቁጥጥር ሊሆን ይችላል፣ ወደ ታች ሊሆን ይችላል። እናንተ የተመቻችሁ ሹሩባ ሳታጠቁ ትሰራላችሁ ማለት ነው። ከዛ በመቀጠል ውህድ ሻዮችን እናዘጋጅለታለን ለሳምንት ሙሉ የሚሆን ማለት ነው። ማታ ማታ በስፕሬ ቦትል አድርገን ፀጉራችን ሲደርቅ የምናጠጣው ለራስ ቅላችን ሊሆን ይችላል፣ ለፀጉራችን በተለይ ለዛላዎቹ ነው። የራስ ቅሉን ባለፈው የሰራሁላችሁ ቪዲዮ አለ አይደለ? እሱን ብታደርጉለት ደስ ይለኛል ካገኛችሁት ማለት። ካላገኛችሁት ግን እነዚህንም ብዙ ሳታበዙ ወደ ራስ ቅላችሁ ሳታስጠጉ ዛላዎቹን እና ጫፎቹ ላይ ትኩረት በማድረግ ትቀባላችሁ ማለት ነው። ከዛ በኋላ የራስ ቅላችሁን ሁል ጊዜ እንደምላችሁ ቀለል ያለ ዘይት ነው የምንጠቀምለት። ወፍራም ዘይት ለራስ ቅላችን አንጠቀምም። የተፈጥሮ ዘይት ነው እኛ የምንጠቀመው። ከዛ ለዛላው ደግሞ ጫፎቹን የሺያ በተርና ካስተር ትጠቀማላችሁ ማለት ነው። ቢኖራችሁ በጣም ደስ ይለኛል። ምክንያቱም እነሱ ማመን የማንችለው ለውጥ በ3 ወር ጊዜ ውስጥ ያሳያቸዋል። በተለይ ጫፎቹን እያጠናከሩ ከርሎቹ እየተመለሱ በሰዓት በተለያየ ምክንያት የጠፉ ከርሎች ተመልሰው ሲመጡ ታያቸዋላችሁ ማለት ነው። ሁሌም ማንደራደርበት ሲልክ ሻሽ አለን ማለት ነው። ስለዚህ የዚህ ሳምንት ውህድ ውሃችን ማን ነው? ከርከዴ ተልባና ሬት ጄል ነው ማለት ነው። ይህንን ውህድ ባለፈው ሰርቼላችኋለሁ፣ እንዴት እንደሚዘጋጅ ታውቁታላችሁ ብዬ። አዲስ ከሆናችሁ ደግሞ ገብታችሁ ወደ ኋላ ሄዳችሁ የአጃው ማስክ ከሰራው በኋላ ውህድ ውሃዎች እንዴት እናዘጋጃለን የሚለውን ማየት ትችላላችሁ ማለት ነው። ስለዚህ የዚህ ሳምንት ከሰኞ እስከ ሮብ የምንጠቀመው የከርከዴ የተልባና የሬት ውህድ ነው ማለት ነው። ተልባ ፀጉራችንን የመተጣጠፍ አቅሙን በመጨመር ታዛዥ ያደርገዋል። ከርከዴ ደግሞ የፒኤች መጠኑን የመቆጣጠር ልዩ ችሎታ አለው ማለት ነው። የፀጉራችን ፒኤች መጠን ሲስተካከል ደግሞ ኪቲክሎቹ ይዘጋሉ፣ ዛላዎቹ ይጠነክራሉ። በዚህም ፀጉራችን ለስላሳና ጠንካራና አንጸባራቂ ይሆንልናል ማለት ነው። ሐሙስ ዕለት ግን እረፍት ነው የምናደርገው፣ ምንም አናደርግለትም። አንዳንዴ ፀጉራችን የሚሰባበረው በድርቀት ብቻ ሳይሆን በመዛልም ጭምር ሊሆን ይችላል፣ በመበጠር በመጎተት ምናምን። ስለዚህ አንዳንዴ እረፍት ያስፈልገዋል። ልክ አሁን ስፖርተኞች ጡንቻቸውን ያሳርፉ የለ በመሀልኛም ዝም እንለዋለን ማለት ነው ፀጉራችን። ከዛ በሳምንቱ መጨረሻ አርብ፣ ቅዳሜና እሁድ ለፀጉራችንን የሚያነቃቃና እርጥበትን ጠብቆ የሚያቆይ ሌላ ውህድ ሻይ እናዘጋጃለን ማለት ነው። የሚያስፈልገን ይሄኛውን የራስ ቅላችንን መጠቀም እንችላለን፣ ለዛላው በደንብ አድርገን ማለት ነው። ሁሌ ግን መቆለፍ አንረሳም ማለት ነው። ናና ያስፈልገናል። ጥቂት የናና ቅጠሎች እናመጣለን እና በፈላ ውሃ እነሱን ኢንፊውዝድ እናደርጋቸዋለን ለብቻቸው ማለት ነው። በረድ ሲልልን የጥቂት ግማሽ ሲኒ የጽጌረዳ ውሃ እንጨምራለን። ከዛ የሬት ጭማቂ እናደርግና የ1 የሻይ ማንኪያ ዘይት እንጨምራለን ማለት ነው። የአልመንድ ዘይት ወይ የወይራ ዘይት እናንተ ያላችሁ ዘይት ትጠቀሙና ትቀላቅሉታላችሁ ማለት ነው። ከዛ ለተወሰነ ሰዓት ከተፈዘፍነው በኋላ ይሄንን ውህድ በደንብ አድርገን እናደባልቀውና ናናችንን እናጠላትና እናወጣታለን ማለት ነው። እኛ የምንፈልገው ውሃውን ስለሆነ ማለት ነው። ይህንን ውህድ ውሃ ፍሪጅ ውስጥ እናስቀምጠዋለን። አርብ ዕለት እናደርግለታለን፣ ቅዳሜ እናደርገዋለን።
እሁድ እናደርገዋለን። ያው እሁድ የምንታጠብበት ቀን ስለሆነ ማለት ነው። በደንብ አድርገን ዛላውንም ሁሉንም እንጠቀማለን ማለት ነው። ናና በውስጡ በያዘው ሜንቶል አማካኝነት የራስ ቅልን የደም ዝውውር እንዲጨምር ያደርጋል። የደም ዝውውር ሲጨምር ደግሞ ኦክሲጅን ለፀጉራችን ስር ይደርሰዋል፣ ምግብ ይደርሰዋል ማለት ነው። ፀጉራችን በፍጥነትና በጤና እንዲያደርግ ይረዳዋል ማለት ነው። ጽጌረዳ ውሃና እሬት ደግሞ ፀጉራችን ክብድ ሳይሉት ቢልዳፕ ሳይኖርበት ለስላሴና እርጥበት ይሰጡታል ማለት ነው። ሁሌ እንደምላችሁ ፀጉራችን ደካማ አይደለም፣ ነገር ግን የተለየ እንክብካቤና ጥረት ይፈልጋል። ስለዚህ ማስክ ብቻ ተቀብቶ ውጤት መጠበቅ ሳይሆን በየጊዜው ፎሎ አፕ ይፈልጋል ማለት ነው። ፀጉራችንን በ6 ወር መለወጥ እየቻለን ለ6 ዓመት ማራዘም የለብንም።